እንግዲህ ቻው ቻው ኢትዮጵያ ብዬ ወደ ዱባይ ልመለስ ነው። እንደዚህ ደመቅ ብላ ነበር ኢትዮጵያ የሸኘችኝ። እንዴት እንደሚያምር ልነጋቸው አልችልም። በጣም ገና ከመነሳቴ ናፍቆኛል። ግን ኖ ነውና ወደ መጣሁበት እየተመለስኩ ነው። በምሽት ነበር በረራዬ። ያው ቀን ቢሆን ደስ ይለኝ ነበር፣ ግን እዛም ቀን እንድገኝ ማለት ነው። ግን አጋጣሚ ሆኖ በምሽት ነበር፣ በሻርጃ ነበረ። እንግዲህ ኤርፖርት ገብቼ ቤተሰቦቼን ተሰናብቼ ደግሞ ያዋና ሌሎቹ ቤተሰቦቼን ለማግኘት ሰላም ያብቃኝ ብዬ ያው ቼኪንግ ላይ ደርሼ ነበረ። ቼኪንግን ቶሎ ቶሎ አድርጌ ከበቀለ ጋር ነበርኩ። በቄን ታውቁታላችሁ። ቤተሰብ እንግዲህ በሰላም የዛሬ ያገናኘ። አሜን አሜን አሜን። እኔም ወዳችኋለሁ ልጆቼ። ቻው ሉሌ፣ እወድሃለሁ። ሰው አልባ ሆኜ በስደት ለመጀመሪያ ጊዜ ልጆችን ጥዬ ለብቻቸው ማለት አባታቸው አለ፣ ግን 7 ቀን ቆየው። ከ7 ቀን በኋላ ተመለስኩ። አሁን በጣም ነው የናፈቁኝ። ፓርኪንግ ስላላገኙ ውጪ ሄጄ ነው የምቀበላቸው። በጣም ነው ደስ ያለኝ። በጣም ትልቋስ ሁሉ ነገር ያው ታውቃለች፣ ምንም አትልም። ያኔ ራሷን በራሷን መቆጣጠር ትችላለች፣ ራሷን መንከባከብ ትችላለች ምናምን። ትንሿ ግን ገና 9 ወሯ ነው። ጡት ራሱ አላቆመችም እና ልጆቼን ለማየት እንዴት እንደጓጓሁ ልነግራቸው አልችልም። እኔ የምለው ግን ኢትዮጵያ ስሄድ እንደዚህ የምጠቋቁር ለምንድን ነው? ቅላት እዚህ ስመጣ ቃላለሁ፣ እዛ ስሄድ ጠቋለሁ። ይገርመኛል። እና ለማንኛውም አሁን ሻርጃ ኤርፖርት ደርሻለሁ እና ሻርጃ ኤርፖርት ውጭ ናቸው። ይሄኔ ውጭ ይሆናሉ፣ እነሱ እየጠበቁኝ ይሆናሉ። በጣም እንዴት ብዬ ልንገራችሁ፣ ደስታዬን መቆጣጠር አልቻልኩም። ወይኔ እኔ እንጃ። እና እግዚአብሔር ይመስገን ለዚህ ያበቃኝ አምላክ በሰላም ስላስመለሰኝ አመሰግናለሁ። ፈጣሪ ፍቃዱ ከሆነ ደግሞ ከልጆቼ ጋር ሰላም ያገናኘኝ።